ካንተ ማር ዘንድ እላለሁ አስተምረኝ ጌታ እወድሃለሁ ስራዬ ነው ስራዬ ፍቅሬ የሚናገር አምላኬ መናገር አይደለም ወደ አንተ የሚያቀርበኝ ከልቤ ነው ቃላት ላንተ የሚወጣ ስራዬ ነው ስራዬ ፍቅሬ የሚናገር አምላኬ ስለመቼም ጊዜ እጨነቃለሁ ፈጥነህ እኔ ስራዬ ነው ስራዬ ፍቅሬ የሚናገር አምላኬ ካንተ ማዘን ዘንድ እላለሁ አስተምረኝ ጌታ እወድሃለሁ ዘጠኝ ሰዓት ሲሆን አባት ሆይ በመስቀል ላይ አባት ድምፅን በማሰማት አባት ሆይ ነፍስህን ሰጠኝ አባት ሆይ ከዋክብት ከሰማይ በሙሉ ረገፉ ጨረቃና ፀሐይ ድል አደረጉ ብርሃናቸው ደግሞ ጠፍተው ተለያዩ ስጋ በመስቀል ላይ ተጋርዶ ስላዩ ዘጠኝ ሰዓት ሲሆን አባት ሆይ በመስቀል ላይ ሆነህ አባት ሆይ ድምፅህን ባሰማህ አባት ሆይ ነፍስህን ሰጠኝ አባት ሆይ ጌታችን በመስቀል ላይ ስላለ አሰብክ ጮኸ ለጠማው እያለ ማርና ወተትን የሚመግቡ አሞትን አጠጡ ይቅመሰው ብለው ዘጠኝ ሰዓት ሲሆን አባት ሆይ በመስቀል ላይ ሆነህ አባት ሆይ ድምፅን በማሰማት አባት ሆይ ነፍስህን ሰጠኝ አባት ሆይ አካሉ ሲወጋ ደሙ ባፈሰሰ ምድርን ተረጭቶ ዓለምን
የእስራኤል ሴቶች ዋይ ዋይ ሲሉልህ ለነሱ አዘንክ እንጂ ላንተ ሳላስብክ ዘጠኝ ሰዓት ሲሆን አባቶይ በመስቀል ላይ ሆነ አባቶይ ድምፅን በማሰማት አባቶይ ነፍስን ሰጠን አባቶይ እናቱ ስታነስ ከመስቀል ሱና ዮሐንስን ሰጠው ጠብቆ ሊያጽናና መላእክትን ታዩ አጋንንትን ሸሹ የአይሁድ ሰራዊት ፈርተው ተረበሹ። ዘጠኝ ሰዓት ሲሆን አባቶይ በመስቀል ላይ ሆነ አባቶይ ድምፅን በማሰማት አባቶይ ነፍስን ሰጠን አባቶይ ስብሐት ለእግዚአብሔር። እግዚአብሔር ያክብርልኝ፣ ክብር ይስጥልኝ። ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። አጥንትን የሚያለመልሙ የመላእክትን ጣዕመ ዝማሬ ያሰማልን። ሀኑሲ ሌሎቻችሁ መርቁት። ዝማሬ መላእክት ያሰማልን። በጣም ደስ የሚል መዝሙር ነው። እግዚአብሔር ይባርክ እና ጸጋውን ከዚህ በላይ ያብዛልህ። ቀሲስ ይፍቱን ይባርኩን። ቀሲስ መጥተው ቀሲስ እንኳን ደህና መጡ። እንዴት አደራችሁ? ልደት፣ ታሙ፣ አሼ፣ እዮ፣ ባሮክ፣ ዘማሪ ሀኖስ ዝማሬ መላእክት ያሰማልን። በጣም ደስ የሚል ዝማሬ ነው። እግዚአብሔር የአገልግሎት ዘመንህን ይባርክልን፣ የበለጠ ጸጋ ይጨምርልህ። ሁላችሁንም ሰላም ብያለሁ። እንዴት ናቸው? እግዚአብሔር ይመስገን። ቀሲስ እንደምንት ሰላም ነው ወይ? ደህና ነኝ፣ እግዚአብሔር ይመስገን። አለን አለን። እግዚአብሔር ይመስገን። ይፍቱን ይባርኩን አባታችን ቀሲዬ ሀኑሲ ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። በእድሜ በጸጋ በጤና ያቆይልን። በእውነት በጣም ድንቅ ዝማሬ ነውና እንዴት እንደተወደድን እኛ ክርስቲያኖች በነገራችን ላይ አንድ እንደውም የሆነ እድል አግኝተን ጠይቀናቸው ነበር አይደል? ሙስሊሞችን የሆነ ሳለ እና አላህ ይወዳቸዋል ስንላቸው አዎ ነበር ያሉን። ለምንድን ነው ወይም መውደዱን በምንድን ነው የምታውቁት ስንላቸው እነሱ የመለሱን መልስ አንድ ነበረ። ምን ነበር? ስለፈጠረን አሉ። ኦኬ እምነት የሌለውም የተፈጠረ ነው። ምንም ሃይማኖት የሌለው ምድር ላይ እኛም ክርስቲያኖች የተፈጠርን። እኛ ግን ከዛም አልቀን ወይም ከፍ አድርገን የምናየው ደግሞ አንድ ነገር አለን። ስለተወደድን መወደዳችንን ደግሞ ያየ ነው አንዱ ስለ ሁሉ ራሱን አሳልፎ መስጠቱን ስናይ ነው። እንዴት እንደተወደድን እንዴት እንዳፈቀረን በእርሱም ቁስል እኛ ተፈወስን አይደል የሚለው ትንቢተ ኢሳይያስ ምዕራፍ 53 ላይ ምን ይላል? እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችንም ቀሰሰ ደቀቀ። የደህንነታችንን ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን አለ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ እና እንዴት እንደተወደደ ከኔ ነው እንዴት አይነት አምላክ እንዴት አይነት አባት እንዳለን የምናይበት አይደለ? በእርሱ ቁስል ተፈውሰናል እና የሆን ድንቅ የሆነ ጌታ ድንቅ የሆነ አባት አለን እና እኛ ክርስቲያኖች እድለኞች ነን። ክርስቲያን ነን ስንል እንዲህም እያለን ነው እና በጣም ነው የምናመሰግነው። ሀኑሲ ዝማሬ መላእክትን ያሰማልን።